በቅድሚያም ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረጋችሁን ፈጽሞ እንዳዘነጉ። በፊልሙ መጀመሪያ ታዳጊ የተባለ ሰውን ያሳየናል። ከባቡር ዘሎ ሲወጣም በጣም ቆንጆ የሆነች ሴት ትመለከተዋለች። በመቀጠልም አይስክሬም ገዝቶ ወደ እህቱ ጋር ይሄዳል። ወደ ቤት ሲገባ በጊዜው ልብሷን በግማሽ ነበር የለበሰችው። እሱንም በመመልከቷ ብዙም ደስተኛ አልነበረችም ነበረ። የያዘውንም አይስክሬም ቢሰጣታል። አንካ ግን ቀጠሮ ስለነበረባት ብዙም ቦታ አልሰጠችውም ነበረ። ከተሰናበተችውም በኋላ ትሄዳለች። ታዳክም በመስኮት ጓደኛዋን ይመለከታል። እህቱ እስክትመለስም ድረስ ሶፋ ላይ ሆኖ ይጠባበቃት ጀመረ። ከዛም በምሽት ከጓደኛዋ ጋር እየተሳሳቁ ወደ ቤት ይመጣሉ። በጣም ጠጥተውም ስለነበር ይጮሁበት ነበረ። በዚህም ታዳግን ይከሰከሱታል። ከተኛበት አልጋ ማስነስተው በመታጠቢያ ክፍል ውስጥ ሆኖ ጊዜ እንዲያሳልፍ ያደርጉታል። በጠዋትም ታዳክ ሶፋ ላይ ሆኖ አንካ ወደ እርሱ በመጠጋት እያጨሰችበት ይበልጥ ንዴቱን ታመጣዋለች። እንዴትስ በድንገት ልትመታ ቻልክ አለችው። ለምንስ ነው ልክ እንደ ሕፃን ከቦታ ቦታ እየሄድክ የምትዝናናው ትለዋለች። ታዳክ ግን ልክ እንደ ቀድሞ ለመኖር እየሞከርክ ነው ይላታል። በመቀጠልም ኤርሚና የተባለች ሴት ወደ ውጭ ስትመለከት አንድ ሕፃን የጎረቤት መኪና ሲሰብር ተመለከተች። በመቀጠልም ታዳክ መጽሐፍ ሲያነብ ያስመለከተናል። ከዛም እህቱ አንካ ከመታጠቢያ ክፍል እንዲመጣ ትጠይቀዋለች። ወደ አንድ ክፍል እንዲገባና ቦታ መቀየር እንደሌለበትም ትነግረዋለች። ታዳክና አንካ ለምሳ ቁጭ ብለው ስለ ቤተሰብ ያወሩ ነበረ። አንካ ግን ታዳክን በቤቱ ምን ያህል እንደሚቆይ ዳግም ትጠይቀዋለች። እዚህም በቂ የሆነ ቦታ የለም ትለው ነበረ። በቂ የሆነ ገንዘብ እንደሌላ ጭምርም ነገረችው። በዛን ጊዜ የቀድሞ ፎቶዎችን እየተመለከተ ዘና ለማለት ይሞክር ነበረ። የእህቱን ፎቶ በትኩረት ነበረ የሚመለከተው። በንጋታው አንካ የላከቻቸው ሰዎች ዕቃ ሲሰበስቡ ይመለከታል። ዓላማቸው ደግሞ የሚተኛበትን ቦታ ማመቻቸት ነበረ። ታዳክ ታዲያ የቀድሞ ጓደኞቹን በማግኘት ከእነርሱ ጋር ዘና ይል ጀመረ። ታዲያ አንዱን ጓደኛውን ስለ አንካ ሲጠይቀው እሱን በማግኘቷ እድለኛ ብትሆንም እንኳን ሚስትና ልጅ ግን አለው ሲል ነገረው። በዚህ በጣም ተናዶ ወደ እህቱ ይሄዳል። በጣም ከተጨቃጨቁ በኋላ አንካ እዚህ የምትቆየው ለትንሽ ጊዜ ነው በማለት እውነቱን ለመደበቅ ትሞክር ነበረ። በመቀጠልም አንድ ወኪል ወደ አንካ ቤት መጥቶ የመብራት ክፍያ እንድትከፍል ይነግራታል። በእጁ ሊጎትታት ቢሞክርም አንካ ግን ቦታ አልሰጠችው ነበረ። በዛን ጊዜ ታዳክ ቦርሳውን ያዘጋጅ ነበር። በሁኔታው ተበሳጭቶ በዛን ጊዜ አንካ ሁሉንም ነገር የማደርገው ላንተ ብዬ ነው ትለዋለች። በዚህም ሁለቱም ስሜታዊ ሆነው ያለቅሱ ይጀምራሉ። ከዚህ በፊት የሆኑት ነገርንም ያስታውሱ ነበረ። ታዳክ ለመተኛት ቢሞክርም ሐሳቡ ግን ሊያስተኛው አልቻለም ነበረ። በንጋታው አንዳንድ ስራዎችን በመስራት ትንሽ ገንዘብ ለማግኘት ይሞክራል። ከዛም በሱቅ ውስጥ ኤርሚና ትመለከተዋለች። በጣም ደስተኛ ነበረች። አንድ ላይ ሆኖም ወደ አንድ ስፍራ ይሄዳሉ። ኤርሚና እጁን በመያዝ በእጁ ላይ ያለውን አሻራ በማንበብ የወደፊት እጣ ፈንታውን ስነግረው ነበር። ታዳክ ግን በዚህ አያምንም ነበረ። ኤርሚና ግን ትቀጥላለች። በመሃል ታዲያ አንዱ መስመር በልጅነቱ እጁን ሊቀርጽ ሲሞክር እንደመጣ ይነግራታል። ታዲያ ኤርሚና የወደፊት ሚስቱ እንደምትሆን ስትነግረው ታዳክን ታስቀዋለች። በዛን ጊዜ ታዳክ ከቦታው ዘሎ በመውረድ ይሄዳል። ወደ ቤቱ ሲመለስ ግን አንድሪ ከአንድ ሴት ጋር የልቡን እያደረሰ ነበረ። በዛን ጊዜ ታዳክ በሩን ቆልፎበት አንካ እንድትመጣ ይጠብቃታል። ልክ አንካ ከቤት ስትደርስ እውነታውን ደረሰችበት። አንድሪም ሊያሳምናት ቢሞክርም አንካ ግን ከዚህ በኋላ ልታየው እንደማትፈልግ ነገረችው። በዚህም ታዳክ ደስተኛ ነበረ። ሆኖም በምሽት የኤሌክትሪክ ክፍያ ባለመክፈላቸው መብራቱ ይቋረጣል። ያንን አጋጣሚ በመጠቀምም ከእህቱ ጎን ይተኛል። ሆኖም አንካ በፍጥነት ከተኛችበት ተነስታ ክፍሉን እንዲለቅ ትነግረዋለች። አንካም በጣም ስሜታዊ ሆና ነበር፣ ምክንያቱም ክፍያውን በነጋታው መክፈል እንዳለባት ታውቃለች። ታዳክ ሊያረጋጋ በመሞከር ገንዘብ ይሰጣታል። አንካ ግን የሰጣት ገንዘብ በቂ ስላልሆነ ጥላው ትሄዳለች። በሌላ ቀን ታዳክ ወደ ስራ ሲሄድ ዳግም ኤርሚናን ያገኛታል። ኤርሚናም ገንዘብ የሚያስፈልግ ከሆነ ብላ ጠይቀው ትሄዳለች። ከዛም ታዳክ ወደ ቤቱ ተመልሶ የእህቱን ጫማ ያጸዳ ነበረ። እህቱም ስቃበት ልብሷን ልትቀይር ወደ ክፍሏ ትሄዳለች። ሆኖም በሩ ግን በከፊል ክፍት ነበረ። ታዳክም ልብሷን ስታወልቅ ይመለከታታል። በዛም አንካ ጮኻበት በሩን ትዘጋዋለች። በመቀጠልም ገንዘቡን እንደሚያመጣና ከሰው መለመን እንደሌለባትም ይነግራታል። ትንሽ ፈታ ካሉ በኋላ ታዳክ እየተጓዘ እንዳለ በሰፈሩ ያሉ አደገኛ ሰዎች እያሰቃዩት እንዳለ ኤርሚና ደርሳ ታስተለዋለች። ዳግም ገንዘቡን ያስፈልጋሉ ብላ ጠየቀችው። በዚህን ጊዜ ታዳክ $800 እንደሚያስፈልገው ይጠይቃታል። ኤርሚናም አንድ መንገድ አለ አለችው። ወደ አንድ ቦታ ሄደውም ምንጣፍ ለመሸጥ ያስባሉ። ሆኖም ግን ሰውየው $300 ብቻ እንደሚገዛቸው ይነግራቸዋል። በመጨረሻም በ$650 ይስማማሉ። 150ውን ደግሞ ኤርሚና እንደምታመጣ ቃል ገባችለት።
በመንገድ ላይ ሳሉ አንድ ጎረቤቷ ኤርሚናን የትኛው ሳብጀክት እንደሚመቻት ይጠይቃታል። ኤርሚናን ባዮሎጂና ኬሚስትሪ እንደሆነና ምክንያቱም ዶክተር መሆን እንደምትፈልግ ነገረችው። በዛን ጊዜ አባቷ ሳይቀር ይስቁባት ነበር። ያ ነገር ደግሞ ስሜቷን ይጎዳዋል። በዛን ጊዜ ኤርሚና ከቤት ገንዘብ ሰርቃ ወደ ታዳክ ጋር ትሄዳለች። ታዳክም ላደረገችው ነገር በጣም ያመሰግናትና ወደ ቤቱ ይሄዳል። መብራቱ ሰርቶ ነበር። ያ ነገር ያስደስተዋል። በፍጥነትም ወደ መታጠቢያ ክፍል ይሄዳል። አንካ እየታጠበች ነበረ። እንዴት ይህንን ሊያደርግ እንደቻለ ጠየቀችው። እንዴት እንዳገኘው ግን እውነታውን አልተናገረም ነበረ። በመቀጠልም አይስክሬም ይሰጣታል። በድንገት ግን ኤርሚና ትደውልለታለች። በፍጥነትም በደረጃው በመውረድ ወደ ኤርሚና ጋር ይሄዳል። ኤርሚናም ስለ አንድ ነገር ላወራ እፈልጋለሁ አለችው። ሆኖም ታዳክ አሁን ሊያወራ እንደማይፈልግና ነገ ቢያወሩ የተሻለ እንደሆነ ነገራት። ኤርሚናም በጣም ተናዳ ስለነበር ሲጠራት እንኳን ፊቷን ወደ እርሷ አላዞረችም ነበረ። ታዳክም ወደ ክፍሉ በመመለስ ልብሱን በማውለቅ ወደ መታጠቢያ ይገባል። አንካ ብትጮህበትም ሊሰማት ግን አልቻለም ነበር። እንዲሁም ውሃውን ፊቷ ላይ ይረጭባታል። ታዳክ ረጋ ብሎ ሊያወራ ቢሞክርም አንካ ግን ተበሳጭታ ትጮህበታለች። በዛም ታዳክ ይበሳጫል። ቀጥሎም ከፍተኛ መጠን ያለው ዝናብ ይዘንብ ነበር። አንካ ለመተኛት ብትሞክርም እንቅልፍ ሊወስዳት ግን አልቻለም ነበረ። በዛም ቀጥታ ወደ ታዳክ ክፍል ትሄዳለች። ከጎኑ ተቀምጣም ረጋ በማለት እንደዚህ አይነት ነገር የምናደርግ ከሆነ ወንድምና እህት አይደለንም አለችው። ታዳክ ግን በምላሹ እወድሻለሁ ስሜቱንም መደበቅ እንደማይፈልግ ይነግራታል። በመቀጠልም ታዲያ በሐሳቡ ተስማምታ አንድ ላይ ጥሩ ጊዜ ማሳለፍ ይጀምራሉ። በሌላ ቀን ታዳክ እየተጓዘ እንዳለ የአንካ ጓደኛ ይመለከቷል። በዛን ጊዜ በፍጥነት ወደሚኖርበት ቦታ ይሄዳል። ከዛም የመጥሪያ ደወሉን ያበላሸዋል። ሰውየው ወደ ቤቱ ሲመጣ እንደሌለሽ ነገረው። ማሽኑ ቢጠቀምም ሊሰራለት ግን አልቻለም ነበር። በዚህም ሰውየው ይሄዳል። ታዲያ ታዳክ የፊልም ቲኬት ይገዛላትና ወደ ቤት ሲመለስ ሰውየውን ተቀምጦ ያገኘዋል። ታዳክ ምን እየሰራ እንደሆነ ሲጠይቀው ሰውየው አንካ ጠርታው እንደሆነ ነገረው። በዛን ጊዜ ታዳክ ወይ ሰውየውን እገላለሁ ወይም ደግሞ ራሴን አጠፋለሁ ይላታል። በመቀጠልም አንካና አንድሪ አንድ ላይ ሆነው በአንድ ስታዲየም ውስጥ ይገኛሉ። አንድ ሰውም ከአንካ ጋር ሊደንስ ሲሞክር ጥላው ትሄዳለች። አንድሪም ለአንድ ሰው ሚኒስቴር ሊሆን እንደሆነ ይነግረዋል። አንካም በሰውየው ድርጊት ተበሳጭታ ነበር። ሆኖም አንድሪ ይቀልድበታል። አንካም መታጠቢያ ክፍል ሄዳ ፊቷን ትታጠብ ነበረ። አንድሪ ግን ተከትሏት ነበር። አንገቷንም ይስማት ጀመረ። አንካም ብዙም ደስታ አልተሰማትም ነበረ። አንድሪም ወደ ሆቴል ይዟት እንደሚሄድ ነገራት። አንካ ግን ደጋግማ እምቢ ትለዋለች። ቀጥታም ወደ ቤቷ ስትሄድ ታዳክ ይከተላታል። ሊያወራ ቢሞክርም ግን ማልቀሷን ትቀጥላለች። በመቀጠል ፊልሙ የኤርሚናን ሰርግ ያስመለክተናል። ኤርሚና ግን ያላት ፍቅር ለታዳክ ስለሆነ ፈጽሞ ደስተኛ አልነበረችም ነበር። በመሃል ታዲያ ግርግር ይፈጠራል። ታዳክም ከአንድ ሰው ጋር ፍልሚያ ይጀምር ነበረ። አይኑን ከመታውም በኋላ ወደ ኤርሚና ጋር ይሄዳል። በድንገት ኤርሚናን ሲመለከታት አንድ ላይ ሊሆኑና ሊጋቡም ቃል እንደገባችለት ነገራት። ኤርሚናም ዶክተር መሆን እፈልጋለሁ፣ ይህ የሚሆነው ደግሞ ሰውየውን ካገባሁት ነው አለችው። ካሳመነችው በኋላም ትሄዳለች። ወደ ቤት ሲመለስ ግን አንካ ተጨንቃ ተመለከታት። አንካም ቦርሳው ያለበትን ቦታ ትነግሯለች። አንድ ላይ ሆኖም አይስክሬሙን ይመገቡ ጀመር። በዛን ጊዜ በዝምታ ነበር የሚመገቡት። በዛን ቅጽበት ፊልሙ ያበቃል። የዚህን ፊልም ሌላ ክፍል በሌላ ቪዲዮ ይዘን የምንመለስ ይሆናል። አብራችሁን ስለቆያችሁ ከልብ አመሰግናለሁ።